ሰላም ጤና ይስጥልኝ። ቪዲዮ ፋርማሲ ሚዲያ ተከታታዮች እንደምን አላችሁ? ዛሬ በተለየ ቪዲዮ መጠናል። እንግዲህ ይህ ቪዲዮ ምንድነው? ኤጀንት የሆነ አንድ ኤጀንታችንን እናሳያችኋለን። ከዛ በኋላ እንዴት ስራውን እንደጀመረ አጠቃላይ አንዳንድ ጥያቄዎችን እንጠይቃችኋለን። አብረን እንግባ። ሰላም እንዴት ነሽ? እንዴት ነሽ? ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው። እንዴት ነሽ? እንዴት ነሽ? ለብዙ ሰዎች ለብዙ አርቢዎች ምሳሌ የምትሆን ለብዙ ስራ ለሌላቸው ቤት ቁጭ ብለው ምን እንሰራለን ለሚሉ ሰዎች ብዙ ምሳሌ የምትሆን አንድ ፈቃደኛ የሆነች ከኛ ጋር ረጅም ዓመት የሰራች ኤጀንት ፈቃደኛ የሆነች አግኝተናል። ስለዚህ ከሷ ጋር የተወሰነ ቆይታ እናደርጋለን። እናንተም እንግዲህ ይሄንን አይታችሁ የተሻለ ስራ መስራት እንደምትችሉ እንግዲህ እሷ ምስክር ናት። እሺ ወደ እሷ እንሂድና አጠቃላይ ያለውን ነገር እስቲ እናውራ። በመጀመሪያ ፈቃደኛ ስለሆንሽ በመቀጠል ደግሞ እስቲ ስምሽን አስተዋውቂልና ከዛ በተጨማሪ ደግሞ ምን ያህል ጊዜ በዚህ ስራ እንደቆየሽ እስቲ ለተመልካቾቻችን። እሺ እንኳን ደህና መጣችሁ። አመሰግናለሁ። እንግዲህ ዳግማዊት እባላለሁ። እንግዲህ ይህን ስራ ከጀመርኩ እንግዲህ 2014 ላይ ነው የጀመርኩት። አጠቃላይ እንግዲህ 3 ዓመት ከ6 ወር አካባቢ 7 ወር አካባቢ እንደዛ ያን ያህል ጊዜ ነው የሰራሁት። በጣም አሪፍ። እንግዲህ ለዚህ ያህል ጊዜ አብረን እየሰራን እንገኛለን። አንጋፋ ከሚባሉ ረጅም ጊዜ አብረን ከሰሩ ሰዎች ኤጀንቶቻችን መካከል አንዷ ነሽ። ይህን ስራ ስትጀምሪ ኤክስፔክት አድርገሽ ነበር ወይ ጥሩ ይሆናል ብለሽ፣ ወይም ደግሞ ምንድን ነበረ ሀሳብሽ? እንደጠበቅሽ ውስጥ አግኝተሽዋል ወይ? አዎ እንግዲህ እውነት ለመናገር ይህን ስራ ለመጀመር ሳስብ ትንሽ ስጋት ነበረኝ። እናም ስራውን ከጀመርኩት በኋላ ያለው ነገር አስደሳች ነው። ከጠበቅኩት በላይ ነው ያገኘሁት። አስደሳች ነው። በጣም ደስ ይላል። እንግዲህ ብዙ ተመልካቾቻችን ለመጀመር ይፈልጋሉ፣ ነገር ግን ባይሆን የሚል ሀሳብ ስላላቸው ነው ይህን ጥያቄ ያነሳሁት። እንግዲህ ምን ያህል ሽያጭ አለሽ በቀን ውስጥ ወይ በወር ውስጥ ምን ያህል ሽያጭ ትሸጫለሽ? የገበያሽ ሁኔታ እንዴት ነው? እንግዲህ በኪሎም ነው የምንሸጠው፣ በኩንታልም ነው የምናከፋፍለው እና በቀን እንግዲህ ወደ 7-8 ኩንታል እንደዛ እናከፋፍላለን። በኪሎም በችርቻሮም እናከፋፍላለን። አንድ ላይ ያው እና አልሰራውም ከተባለ እንግዲህ ወደ 3-4 ኩንታል ነው የሚሸጠው። አልሰራውም ከተባለ አጠቃላይ ግን ሰራን ከተባለ ወደ 8-9 ኩንታል እንደዛ ያህል እንሸጣለን። በጣም ደስ ይላል። እንግዲህ ብዙ ሰዎች እኛ ጋር ቢሮ ይመጣሉ፣ በስልክም ይደውሉናል። ነገር ግን ምንድነው የሚሉን ተደጋጋሚ የሚጠይቁን ጥያቄ ስራው ሪስኩ ምንድነው? ሪስክ አለው ወይ ብለው በጣም ይጠይቁናል። እና አንቺ እንደ ረጅም ጊዜ እንደ መቆየትሽ ከኛ ጋር ሪስኩ ምንድን ነው ትያለሽ? ወይም ደግሞ ሪስክ አለው ወይ የሚለውን እስኪ አንድ ነገር በይ። ሪስክ ያን ያህል አስኪ ሪስክ የለውም። ያን ያህል ብዙ
የሚያስጨንቅ ነገር የለውም። ግን በእርግጥ ያው ቤቱ የማይጠበቅ ከሆነ ወይም ይሄ የእኛ ጥረት ይወስነዋል ብዬ አስባለሁ። አሁን ቤት ቀዳዶች ምናምን ካሉ ትንሽ አይጥ ያስቸግራል አልፎ አልፎ እንደ ሪስክ ከተያዘ እሱ ማለት ነው። መኖውን ትንሽ አይጦች ስለሚወዱት መኖውን ጠረኑን ስለሚፈልጉት ስለሚወዱት በአይጦች ትንሽ ከረጢቶች ይበላሉ እንደ ሪስክ ከተያዘ። እሱ ግን ያው እሱ በዋናነት የኛ ጥረት ነው፣ የኛ የመጠንቀቅ ሁኔታ ነው። በትክክል ከተያዘ ያን ያህል አስጊ ሪስክ የለውም። በጣም አሪፍ። እንግዲህ ከዚህ ስራ ከጀመርሽ ጀምሮ እንግዲህ ምን ያህል ገቢ ያለሽ ወይም ደግሞ ምን ያህል ትርፍ ታተርፊያለሽ? እንግዲህ በወር ከአጠቃላይ ገቢ እንግዲህ የተረጋገጠ ገቢ ከ60 እስከ 70 ሺህ ያን ያህል እናገኛለን። በጣም ደስ ይላል። ትርፍ ማለት ነው። ከ60 እስከ 70 ሺህ ያህል ትርፍ ታተርፋላችሁ። ከ60 እስከ 70 ሺህ ትርፍ እናገኛለን። ስለዚህ አዋጭ ነው ማለት ነው። አዋጭ ነው ለመናገር። በመጨረሻም እንግዲህ ማስተላለፍ የምትፈልጊው መልእክት ካለ እንዲሁም ደግሞ እዚህ ስራ ላይ መስራት ለሚፈልጉ መግባት ለሚፈልጉ ሰዎች ብዙ ሰዎች ስላሉ እኛ ጋር ቢሮም የሚመጡ እንዲሁም ደግሞ በስልክም ደውለው ውጭ ሀገራቶችን ጨምሮ ከሀገር ውጭም ሀገሬ ስገባ መስራት ፈልጋለሁ የሚሉ በጣም ብዙ ሰዎች አሉና ወደዚህ ስራ እንዲገቡ ምን ትመክሪያቸዋለሽ? ወይም ደግሞ ወደዚህ ስራ መግባት ለሚፈልጉ ሰዎች ምን ትመክሪያቸዋለሽ? አጠቃላይ ደግሞ ማመስገን የምትፈልጊው ነገር ካለ እናመስግንና እንጨርስ። እሺ አመሰግናለሁ። በአጠቃላይ ወደዚህ ስራ ለመግባት ለሚፈልጉ ሰዎች እኔ አዋጪ ነው የምለው፣ ግቡበት ነው የምለው። በጣም ትርፋማ ትሆኑበታላችሁ። አስደሳች ስራ ነው እና በዚሁ አጋጣሚ ማመስገን የምፈልገው ሮብ አግሮ ኢንዱስትሪ ነው። ሮብ አግሮ ኢንዱስትሪ ጥራት ያለው የመኖ አቅርቦት ከመስጠቱን ባለፈ ነፃ የትራንስፖርት አገልግሎት ከነ ሙሉ ወጪው በነፃ ያቀርቡልናል። ነፃ የትራንስፖርት አገልግሎት። እናም ደንበኞች ለሚጠይቁን ማንኛውም ጥያቄዎች በፈለግን ሰዓት ደውለን ማግኘትና አግኝተን ይመልሱልናል። ማንኛውም ጥያቄዎች ደውለን ይመልሱልናል እና ይሄን ነው ማስተላለፍ የምፈልገው። በመጨረሻም ደግሞ እንግዲህ አንቺን ማግኘት ለሚፈልጉ ሰዎች ከስር ስልክሽን በእርግጥ እናስቀምጣለን፣ ግን አንቺን ማግኘት ለሚፈልጉ ሰዎች የት አካባቢ እንደምትገኝ ግለጪና እንጨርስ። እንግዲህ የምንገኘው አድራሻችን ጎሮ
ጎሮ ነው የምንገኘው እና ጎሮ አጠቃላይ በጎሮ አካባቢ ለሚገኙ ማግኘት የሚፈልጉ በጎሮ አካባቢ እንገኛለን። አጠቃላይ እናም ስልካችንን እንግዲህ ስልክ ቁጥርም አለን እሱን ከስር እናስቀምጥላቸዋለን። ፈቃደኛ ሆነሽ ቃለ መጠይቅ ስላደረግንልሽ በጣም እናመሰግናለን። እንግዲህ ከዚህ በኋላ አብረን በመስራት ላቅ ያሉ ትርፎችን እንደምታገኝ እርግጠኛ ነን። ፈቃደኛ ስለሆንሽ እናመሰግናለን። እኔም አመሰግናለሁ። እንግዲህ የዛሬው ፕሮግራማችን ይህን ይመስል ነበረ። ፕሮግራሙን ከወደዳችሁት ሌሎችንም ኤጀንቶች ኢንተርቪው እናደርግላችኋለን፣ እንጠይቅላችኋለን። ስለ ስራው ሙሉ መረጃ ታገኛላችሁ ማለት ነው። በዚህ አጋጣሚ ኤጀንት ያልሆናችሁ ሰዎች ኤጀንት የሌለበት አካባቢ ኤጀንት መሆን ትችላላችሁ። እንግዲህ እኛን ለማታውቁን ሮብ አግሮ ኢንዱስትሪ እንባላለን። ጥራቱን የጠበቀ የዶሮ መኖ አቅርቦት፣ የአንድ ቀን ጫጩት አቅርቦት፣ የቄብ ዶሮ አቅርቦት፣ ቫይታሚኖች፣ ክትባቶች፣ መድኃኒቶች አቅርቦት፣ የማማከርና የስልጠና አገልግሎት እንዲሁም ደግሞ የእርባታ ግብዓቶች አቅርቦት፣ ዶሮና የዶሮ ስጋና እንቁላል አቅርቦቶችን እናቀርባለን። የዛሬው ፕሮግራማችን ይሄን ይመስል ነበረ። በሌላ ፕሮግራም እስከምንገናኝ ቸር ቆዩ።